በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የ9ኛውን ቀን ትምህርት እንጀምራለን። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን በጸሎት መንፈስ ሆነን እናነባለን። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አለኝ የምንልህ አለኝታችን፣ ያድነናል የምንልህ ደራሻችን፣ ይረዳናል የምንልህ ክንዳችን ሆይ ስለዚህ ሰዓት፣ ስለ ጊዜው፣ ስለ ወራቱ ሁሉ ክብር ምስጋና ለአንተ እናቀርብልሃለን። እማናውቀውን ዛሬን ያወክልን፣ በችሎታህም ይህንን ብርሃን ለማየት ያበቃህን፣ በፍቅርህ ያረጋጋህን፣ በመውደድህም ትንፋሻችንን ያስቀጠልክ፣ ሞትን በከጀልንበት ዘመን ገና ነው ብለህ እንደገና ዕድል የሰጠህን ጌታ በእውነት እናመሰግንሃለን። ብሩክ መንፈስህ ለመንፈሳችን እየመሰከረ ውሉደ እግዚአብሔር መሆናችንን ስለነገረን ከውጭ ያለውን ምስክርነት ለመቀበል የምንቸገር ብንሆን እንኳ በውስጣችን ግን የተቀበልነው ያ ብሩክ መንፈስ ልጅነታችንን፣ ወራሽነታችንን፣ ጥበቃ ያለን፣ ከለላ ያለን፣ የተወደድን የተፈቀርን መሆናችንን ስለመሰከረልን እኔ አልፈለግም፣ እኔ ዋጋ የለኝም፣ እኔ በምድር በሰማይ ስደተኛ ነኝ የሚለውን ሰይጣናዊ ስሜትን፣ ሰይጣናዊ ሹክሹክታን ሁሉ ከእኛ ስላራቀልን በእውነት እናመሰግንሃለን። አምላካችን ሆይ ምን ብለን እናመሰግንሃለን? እንዴት ብለን እንጠራሃለን? እንዴትስ ውለታህን እንከፍላለን? እንዴትስ ለዓለም የአንተን ውበት እንገልጣለን? እንዴትስ እስከ ምድር ዳርቻ ለክብርህ እንሮጣለን? እንዴትስ ከመላእክት ጋር ቆመን ለውለታህ እንዘምራለን? አምላካችን ሆይ ከመነገር፣ ከመተረክ፣ ከመመስከር፣ ከመሰበክ፣ ከመታወጅ በላይ ስለሆነው ደግነትህ ምስጋና እናቀርብልሃለን። የነበርከው አንተ ነህ። በአባቶቻችን ዘመን መልካም መሪ፣ የበረሃ ጥላ፣ የዓለቱ ውሃ፣ የደመናው መና የነበርከው አንተ ነህ። ያለ መርከብ የምታሻግረው፣ ያለ መድኃኒት የምትፈውሰው፣ ምግብ ቤት ሳትከፍት ሁሉን የምታጠግበው፣ ዛሬም ያለኸው ብሩክ አምላካችን ሆይ በቅንነት ስላገለገሉ በየዋህነትም በፊትህ ስለሄዱ ስለ አባቶቻችን ስትል ምሕረትን ስለምታደርግልን በእውነት እናመሰግንሃለን። አምላካችን ሆይ በፍቅርህ ስለጠመቅከን፣ በፍቅርህም ስለሸፈንከን፣ በፍቅርህም ስለከደንከን፣ ጠላት እስከማያገኘን ድረስ በአንተ ውስጥ ስለተሰወረን በእውነት ጌታችን ሆይ እናመሰግንሃለን። የሆነው ሁሉ የሆነው በአንተ ቸርነት ነው። ክንዳችን ተዋግቶ፣ እጃችን አነጣጥሮ፣ ዓይናችንም አማትሮ ያገኘው አንዳች ነገር የለም። የልቦናን መሻት የምትፈጽም፣ ለዘሪው ዘርን የምትሰጥ፣ ለገበሬውም ፍሬን የምታበዛ አንተው ነህ። ዘሪውም አንተ ነህ፣ መኸሩም አንተው ነህ። አዝመራውም ባንተ ነው፣ አጨዳውም ባንተ ነው። ጌታችን ሆይ ስለሆነልን ነገር ሁሉ እናመሰግንሃለን። እንደ ቸርነትህ እኔን ባሪያህን በፊትህ ያሉትን እነዚህንም ባሪያዎችህን አቤቱ ይቅር በለን። ከበደላችን ከኀጢአታችን ሁሉ በፈሰሰው በንጹሕ ደምህ አቤቱ እጠበን።
እንደ ቸርነትህ በልጅነት ጸጋ በአገልግሎት አንተንም በማምለክ በቤተ ክርስቲያን ኅብረትም በሃይማኖትም የጸናን አድርገን። የሁሉ ጌታ እግዚአብሔር ሆይ ያልተቀበሉህን በሩቅ የሚኖሩትን የፍቅርህ ፀሐይ ያልደረሳቸውን የኀጢአት ብርድ ያቆራመታቸውን ሁሉ ዛሬ አንተን ወደ ማመን ልዩ ሦስትነትህን ወደ መቀበል ወደ ቀራንዮ ፍቅርህ ወደማይደፈርሰው ምንጭ እንድትስባቸው እንማጸናለን። ስለ ቸርነትህ በስምህ የታመሙ እንዲድኑ፣ የወደቁ እንዲነሱ፣ የሚተክዙ መጽናናት እንዲያገኙ፣ ነገ አልታይ ያላቸው ተስፋ እንዲበራላቸው አቤቱ እንማጸናለን። ጌታ ሆይ ያመኑትን በቤትህ አገልጋዮችን በመንበርህ እንድታጸናልን፣ ከአደባባዩ ድምፅህ እንዳይረቅብን፣ ዘወትርም በነፍሳችን የሚያስቡልን የሚጸልዩልንን እንድታጸናልን ጌታ ሆይ እንማጸናሃለን። ለዓለሙ ሁሉ የምህረት ፊትህን እንድትመልስ፣ እነዚህን ቀኖች እንድታድስ፣ የተጨነቀ ወገን እንዲያርፍ፣ ለሚንከራተተው ሁሉ መልካም ወደብ እንድትሆነው አቤቱ እንማጸናለን። ጌታ ሆይ ስለ ሰማህን በፊትህም እንደ ልጆች እንደ ባለሟሎች ስለተቀበልከን ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ የሚል ነው። እርሱ ወደ ምድር ካልመጣ እኛ ወደ ሰማይ መቅረብ አንችልም። የሰው ኃጢአት የሲኦልን በር ማስከፈት ሲችል የገነትን በር ግን አዘግቷል። የክርስቶስ መምጣት ግን ሲኦልን የበዘበዘ የገነትን ደጃፍ የከፈተ ነው። የሰው ኃጢአት በምድር ላይ ጠላትነትን መስርቷል። ሰውን ከእግዚአብሔር ጋር አጣልቷል። ሰውንም ከሰው ጋር አባልቷል። አዳምና ሔዋን ኃጢአት ባመጣው ጦስ እርስ በርስ የሚካሰሱ ሆኑ። ከአንድ እናት ከአንድ አባት የተገኙ አቤልና ቃኤል የሚጋደሉ ሆኑ። በድንጋይ የጀመረው ጦርነት ዛሬ እስከ ኒውክለር ድረስ ያደገው በሰው ኃጢአት ነው። ከአዳም ኃጢአትን ተቀብለናል። ከክርስቶስ ደግሞ ጽድቅን ተቀብለናል። የአዳምን ሞት ያለ ፈቃዳችን ተቀበልን፣ ምክንያቱም ከአዳም ተወልደናልና። የክርስቶስን ሕይወት ለመቀበል ግን ፈቃደኝነት ማመን ያስፈልጋል። ከአዳም የተወለዱ ሙታን እንደሆኑ ሁሉ ከእግዚአብሔር የሚወለዱ ደግሞ ሕያዋን ይሆናሉ። አዳም ቀዳሚ ሆኖ ብዙዎችን ለሞት አስከተተ። ክርስቶስ ቀዳሚ ሆኖ ብዙዎችን ለሕይወት አዘመተ። የጽድቅ ሰራዊት፣ የሕይወት ሰራዊት፣ የመዳን ሰራዊት የሆነው በጌታችን በኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ሰው መሆኑ የመዳን መሰረት ነው። ጌታችን ኢየሱስ ክርስቶስ ሰው መሆኑ የክርስትና ሃይማኖት መሰረት ነው። እኛ ሁላችን ክርስቲያን ተብለን የተጠራንበት ስማችን የክርስቶስ ሰው መሆን ነው። ቤተ ክርስቲያን ተዋህዶ ተብላ የተጠራችበት ስሟ የክርስቶስ ሰው መሆን ነው። ክርስቶስ ሰው ባይሆን ኖሮ 12ቱን ሐዋርያት በዓለም ላይ እንደ ጨው ዘር ተበትነው
አናገኛቸውም ነበረ። ክርስቶስ ሰው ባይሆን ነቢያት አይነሱም ነበረ። ምክንያቱም ለማይመጣ ነገር የሚተነብይ የለምና። ክርስቶስ ሰው ባይሆን ኖሮ ሐዋርያት አይኖሩም ነበረ። ምክንያቱም ላልመጣ ነገር ላልሆነ ነገር ምስክርነት የሚሰጥ የለምና። ክርስቶስ ሰው ባይሆን ኖሮ ሰማዕተ ጽድቅ የሆኑትን ሰማዕታትን አናገኛቸውም ነበረ። ለሞተላቸው ጌታ በመሞት ፍቅራቸውን የገለጡ አስቀድመው ለምኞታቸው ሞተው ኋላ ደግሞ አንገታቸውን ለሰይፍ አካላቸውን ለፍላት አሳልፈው የሰጡ ሰማዕታት የክርስቶስ ሰው የመሆን ትርፍ ናቸው። ሊቃውንት የምንለው ምድራዊውን ነገር የሚመረምሩትን አይደለም። ሊቃውንት የምንላቸው ብሉያትን ሐዲሳትን ያወቁ ክርስቶስን በትንቢት መነጽር ያዩ ክርስቶስን በሐዲስ መነጽር የተመለከቱ የሚያመሰጥሩ የረቀቀውን የሚያጎሉ የተደበቀውን አደባባይ የሚያወጡ እነዚህ ሊቃውንት ክርስቶስ ሰው ባይሆን ኖሮ አናገኛቸውም ነበረ። ዛሬ የምንደነቅባቸው ትልልቅ ሊቃውንቶች ቅዱስ ቄርሎስን፣ ቅዱስ ዮሐንስ አፈወርቅን፣ ሌሎቹንም ቅዱሳን ሊቃውንቶች ሊቅነትን ከቅድስና ጋር ቅድስናን ከአዋቂነት ጋር አስተባብረው የያዙትን አባቶች ያገኘነው ክርስቶስ ሰው በመሆኑ ነው። ክርስቶስ ሰው ባይሆን ኖሮ ቤተ ክርስቲያን አትኖርም ነበረ። እኔና እናንተ እንደዚህ ልንሰማ እንደዚህ ልንሰበክ አንችልም ነበረ። የህብረታችን የአንድነታችን መሰረቱ ክርስቶስ ሰው መሆኑ ነው። ክርስቶስ ሰው መሆኑ እኛ ሰው የሆንበት ምስጢር ነው። አብዛኛው የሰው ዘር ሰው ሆኖ ተፈጥሯል። ሰው ሆኖ ግን መኖር አቅቶታል። ጌታችን ኢየሱስ ክርስቶስ ሰው ሊያደርገን ሰው ሆነ። ለእርሱ የእኛን ሥጋ መዋሃድ ውርደቱ ነው። ሰው አምላክ መሆኑ ግን ክብሩ ነው። የሚደንቀው ሥጋ አምላክ መሆኑ አይደለም። የሚደንቀው አምላክ ሰው መሆኑ ነው። እግዚአብሔር በቻይነቱ ሥጋ አምላክ አምላክም ሰው እንዲሆን አደረገ። ጌታችን ኢየሱስ ክርስቶስ ለምን ሰው ሆነ? 40 ምክንያቶችን እንጠቅሳለን ብለናል። ዛሬ 28ኛውን እናያለን። ከአዳም ጋር ተቆራኝተው የሞቱት ልጆች ከክርስቶስ ጋር ተዋህደው እንዲድኑ፣ ከአዳም ጋር ተቆራኝተው የሞቱት ልጆች ከክርስቶስ ጋር ተዋህደው እንዲድኑ ክርስቶስ ሰው ሆነ። ከአዳም ጋር ልደት፣ ከአዳም ጋር ዝርያ፣ ከአዳም ጋር ሰዋዊ ሰንሰለት አስተሳስሮናል። ሁላችንም ምንጫችን ጀማሪያችን አዳም ነው። አዳም ለሰው ልጆች ቀዳሚ ነው። አዳም ለሰው ልጆች የአባቶች አባት ነው። ከአዳም ጋራ ፍላጎት ሳይሆን ከአዳም ጋራ ተፈጥሮ አስተሳስሮናል። እኛ ሁላችን ሳንፈጠር በአዳም ውስጥ ነበርን። ስለዚህ በዕለተ ዓርብ ከአዳም ጋር አብረን ተፈጠርን። በመገለጥ ግን የገዛ ዘመናችንን ጠበቅን።
ተፈጥሮ አንድ ጊዜ ነው፣ መገለጥ ግን በየጊዜው ነው። ስለዚህ ከአዳም ጋር የተፈጠርን ከአዳም ጋር የአዳም የሆነውን ሁሉ ተካፍለናል። ከአዳም ጋር ተቆራኝተው የሰው ልጆች ሙተው ነበረ። ጌታችን ኢየሱስ ክርስቶስ ሰው የሆነው ከእርሱ ጋር ተዋህደው እንዲድኑ ነው። ያለ ተዋህዶ መዳን የለም። ዛሬም ድህነትን የምናገኘው ከክርስቶስ ጋር ተዋህደን ነው። ከክርስቶስ ጋር ስንዋሃድ የእኛን ሞት ወስዶ የእርሱን ሕይወት ይሰጠናል። በተዋህዶ ውስጥ የአንዱ ገንዘብ ለአንዱ ይሆናል። ስለዚህ ክርስቶስ ሞታችንን ይወስዳል፣ ሕይወቱን ይሰጠናል። ከክርስቶስ ጋር ኅብረት ከሌለን፣ ከክርስቶስ ጋር ካልተዋሃድን ሞታችን ሊረክስ፣ ሕይወቱን ልንካፈል አንችልም። የአዳም ሞት ለትውልድ የመጣው በመቆራኘት ነው። ከአዳም ጋር ቁራኛ ሁነን ነበረ። በሀገራችን ቁራኛ የሚባል ነገር ነበረ። በዳይና ተበዳይ ተቋጥረው አብረው ይወጣሉ፣ አብረው ይገባሉ። አንዱ ከአንዱ ጋራ ያለ ፕሮግራሙ፣ አንዱ ከአንዱ ጋራ ያለ ፍላጎቱ አብሮ ይዞራል። ሲቀመጥ ይቀመጣል፣ ሲጓዝ ይጓዛል። መቆራኘት፣ አለመለያየት፣ በዛኛው ፍላጎትና ምርጫ ውስጥ ማደር። የአዳም ሞት ለትውልድ የመጣው በመቆራኘት ነው። ከአዳም ጋር ተቆራኝተን ስለነበረ ሞቱን ተካፈልን። ዛሬም ከወላጆቻችን የምንካፈለው ነገር አለ። ጤንነታቸው፣ ብርታታቸው፣ በሽታቸው፣ ድካማቸውን ልንካፈል እንችላለን። ምክንያቱም የተፈጥሮ ቁርኝነት ብርቱ ስለሆነ፣ ፍላጎት የማያርቀው ስለሆነ። የሰው ልጆች ኃጢአትን በፍላጎት እምቢ ሊሉ ይችላሉ። የመጣውን የሞት ዕዳ ግን እምቢ ማለት በራሳቸውን ሞትን መመለስ አልቻሉም። ስለዚህ ክርስቶስ በአዳም ሞት የመጣውን ከአዳም ጋር በመቆራኘት የሞተውን ትውልድ ሊያድነው ሰው ሆነ። ክርስቶስ ሲዋሃደን ጽድቃችን ይሆናል። ክርስቶስ ሲዋሃደን ሕይወታችን ይሆናል። እንኳን ክርስቶስ ይቅርና የምንመገበው ምግብ ከኛ ጋር ከተዋሃደ በኋላ ሕይወት ይሆነናል። እንኳን ክርስቶስ የምንመገበው ምግብ ከኛ ጋር ከተዋሃደ በኋላ ሕይወት ይሆነናል፣ ብርታት ይሆነናል፣ አቅም ይሆነናል። ከሞት መንገድ፣ ከረሃብ ከጠኔ ይመልሰናል። ክርስቶስ ሲዋሃደን ሕይወታችን ይሆናል። ከክርስቶስ ጋር ያለነው በሽርክና ነው። ከክርስቶስ ጋር ያለነው በጓድነት ነው። ከክርስቶስ ጋር ካልተዋሃድን፣ ስጋውን ካልበላን፣ ደሙን ካልጠጣን የዘላለም ሕይወት የለንም። ያለ ተዋህዶ መዳን የለም። ክርስቶስ ለምን ሰው ሆነ? 29ኛ ከውለታ በላይ የሆነ ፍቅሩን ሊገልጥ። የክርስቶስ ፍቅሩ በምድር ላይ ከወደዱን ውዶች በላይ ነው። ውለታውም ከዋሉልን ደጎች በላይ ነው። የክርስቶስ ፍቅር፣ የክርስቶስ ደግነት ሊከፍሉት የማያሳስብ የማያሰቅቅ ሊከፍሉትም የማይቻል ነው። አንዳንድ ውለታዎች ያሳስባሉ። ለዚህ ነው አንዳንድ ሰዎች
ሰው ውለታ እንዲውልልኝ አልፈልግም ይላሉ። ለምን? እንቅልፍ ስለሚነሳቸው፣ የህሊና ዕዳ ስለሚሆንባቸው። ውለታ ግን ዕዳ ሳይሆን የፍቅር መግለጫ ነው። የእግዚአብሔር ውለታ የሚያስተኛ ውለታ ነው። የሚያሳርፍ ውለታ ነው። የማያሳቅቅ ውለታ ነው። ራሳችንን አሳንሰን እንድናየው የማያደርገን ውለታ ነው። የክርስቶስ ውለታ ከውለታ በላይ ነው። ከውለታ በላይ የሆነውን ፍቅሩን ሊገልጥ ክርስቶስ ሰው ሆነ። የክርስቶስ ሰው መሆን የእግዚአብሔር ታላቅ ደግነት፣ የእግዚአብሔር ታላቅ ፍቅር የተገለጠበት ነው። ልብ አድርጉ። ሰይጣን አዳምን የበደለው አዳም ሰይጣንን ሳይበድለው ነው። ክርስቶስ ግን ውለታ ሳይኖርበት ሊያድነን መጣ። አዳም ሰይጣንን አልበደለም። ሰይጣን ያልበደለውን አዳምን በደለ። ክርስቶስ ውለታ ሳይኖርበት ሊያድነን መጣ። የክርስቶስ መምጣት የኛ ጽድቅ እርሱን ስቦት አይደለም። የክርስቶስ መምጣት በይገባኛል ያገኘነው አይደለም። የክርስቶስ መምጣት ለመልካምነታችን ክፍያ ለመስጠት የተደረገ አስተርእዮ አይደለም። የክርስቶስ መምጣት በራሱ ደግነት ላይ ብቻ የተመሰረተ ነው። ዛሬም ልክ እንደ ሰይጣን ያልበደሏቸውን የሚበድሉ፣ ያልነኳቸውን የሚነኩ፣ በሰው መስመር ውስጥ እየገቡ በሰላም የሚራመደውን ጠልፈው የሚጥሉ ብዙዎች ናቸው። ይሄ ሰይጣንነት ነው። ያልበደለውን የሚበድል ሰይጣን ነው። ባልገፋው ላይ የሚነሳሳ ሰይጣን ነው። እማያቀውን ሰው ስም የሚበክል ሰይጣን ነው። ሰይጣን ያልበደለውን አዳምን በደለ። ክርስቶስ ደግሞ የበደለውን አዳምን ካሰ። በዳይ ተበዳይን መካስ ነበረበት። በዳይ ግን አኩራፊ ሆነ። ስለዚህ ራሱ ክርስቶስ የተበደለው ክሶ አዳነን። ራሱን ክሶ በራሱ አዳነን። የክርስቶስ ፍቅሩ ከውለታ በላይ ነው። የክርስቶስ ፍቅሩ በምድር ላይ ትልቁን ነገር ከሰጡን ሰዎች በላይ ነው። አምላክነቱ ልክ እንደሌለው ስጦታውም ልክ የለውም። አምላክነቱ እንደማይወዳደር ጸጋውም አይወዳደርም። 30ኛ ክርስቶስ ለምን ሰው ሆነ? ክርስቶስ ለምን ሰው ሆነ? 30ኛ በልጁ አባትን እንድናውቅ። በምስጢረ ሥላሴ ትምህርታችን እንደ ምሳሌ የምንጠቅሰው ፀሐይን ነው። ፀሐይ ሦስትነት አላት። የመጀመሪያው ክበቧ ነው ወይም አካሏ ነው። ሁለተኛው ብርሃኗ ነው። ሦስተኛ ሙቀቷ ነው። አብ በክበቧ፣ ወልድ በብርሃኗ፣ መንፈስ ቅዱስ በሙቀቷ ይመሰላል። ፀሐይ ሦስትነት ስላላት አንድ ፀሐይ እንጂ ሦስት ፀሐይ አትባልም። እግዚአብሔርም በአካል ሦስት ቢሆን አንድ እግዚአብሔር እንጂ ሦስት እግዚአብሔር አይባልም። የፀሐይ አካልን ማየት አንችልም። በቀትር ቀና ብለን ፀሐይን ለማየት ብንሞክር አይናችንን እናጠፋለን። እንደዚሁም እግዚአብሔር አብ አይታይም። ፀሐይን የምናየው ወይም የምንገነዘበው በብርሃኗ ነው።
በወልድ በኢየሱስ ክርስቶስ አብን አየነው፣ አብን አወቅነው። ፀሐይን በትክክል ለመገንዘብ ብርሃኑ አይበቃኝም፣ ቀና ብዬ ክበቡን አያለሁ አንልም። ልክ እንደዚሁ አብን ካላየሁ የአብን መኖር አልቀበልም አንልም። ምክንያቱም ልጁ በዚህ ዓለም ተገልጧል። አባት የሌለው ልጅ የለም፣ ልጅ ሳይኖረውም አባት የሚባል የለም። ስለዚህም አብ ዘላለማዊ አባት ከሆነ ዘላለማዊ ልጅ አለው ማለት ነው። ኢየሱስ ክርስቶስ ወደዚህ ዓለም የመጣው ኢየሱስ ክርስቶስ በሥጋ ማርያም የተገለጠው አባቱን ሊያሳውቀን ነው። ፀሐይ ክበቧ አካሏ ከስፍራው ሳይናወጥ ብርሃኗን ወደ ዓለም እንደምትልክ እግዚአብሔር አብ ከስፍራው ሳይናወጥ መታየት መገለጥ ሳያስፈልገው ብርሃን ልጁን ወደ ዓለም ልኳል። ኢየሱስ ክርስቶስ ብርሃን ሆኖ ወደ ዓለም የመጣው ዓለም በሰው ኃጢአት ስለጨለመሽ ነው። በምክረ ሰይጣን ስለጨለመሽ ነው። ኢየሱስ ክርስቶስ ብርሃናችን ነው። ያለ ብርሃን ራስን ማየት አይቻልም። ወንድምን ማየት አይቻልም። ቤታችንን ንብረታችንን ማየት አይቻልም። ስላለን ነገር የምናመሰግነው ብርሃን ክርስቶስ ከኛ ጋር ሲሆን ነው። ስለ ወዳጆቻችን ውሃ ስለሚያቀብሉን፣ መድኃኒት ስለሚያቀብሉን፣ ስለ ወዳጆቻችን ውሃ ስለሚያቀብሉን፣ መድኃኒት ስለሚያቀብሉን፣ ባጠገባችን ስለሚያግዙን ሰዎች እግዚአብሔርን የምናመሰግነው ብርሃን ሲወጣልን ነው። ጎረቤቶቻችን በድፍረት ለመኖራችን አስፈላጊ መሆናቸው የሚገባን ብርሃን ሲወጣልን ነው። ብርሃን ክርስቶስ ያልወጣለት ሰው ያለውን ነገር አያውቅም። የጎደለውን እንጂ ያለውን ነገር መገንዘብ አይችልም። በልጁ አባትን እንድናውቅ ክርስቶስ ሰው ሆነ። በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። እግዚአብሔርን በባህሪው እግዚአብሔርን በመለኮታዊ ማንነቱ ያየው ፍጡር የለም፣ ከሰውም ከመላእክትም ወገን። እግዚአብሔር የማይታየው አካል ስለሌለው መልክ ስለሌለው አይደለም፣ ፍጡር አይቶት በሕይወት መኖር ስለማይችል ነው። እንኳን እግዚአብሔርን የፈጠራትን ፀሐይ እንኳ ቀና ብለን ማየት አንችልም። እግዚአብሔር ከፀሐይ ይልቅ ደማቅ ነው። ፀሐይን 1000 ጊዜ ብናባዛት የእግዚአብሔርን ብርሃንነት መግለጥ አትችልም። እግዚአብሔር በብርሃን የተሰወረ አምላክ ነው። ብርሃን የለበሰ አምላክ ነው። ራሱን ካልገለጠ ፍጡር በምርምር የሚያውቀው አምላክ አይደለም። ክርስትናችን ሃይማኖታችንም በእግዚአብሔር መገለጥ ላይ እግዚአብሔር ራሱን እኔ እንዲህ ነኝ ብሎ በገለጠው ክስተት ላይ የተመሰረተ ነው። አባቶች ቁጭ ብለው እግዚአብሔር ይህንን ይመስላል ብለው በሰጡን ስዕል ላይ አይደለም ሃይማኖት የተመሰረተው። በአስተርእዮ እግዚአብሔር ራሱን በገለጠበት መንገድ ሃይማኖት ተመስርቷል። እግዚአብሔርን በባህሪ ክብሩ ያየው ማንም የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። አንድ ልጁ በአጭር ቁመት በጠባብ ደረት በምድር ላይ ተገልጦ ይታያል። ያ ልጅ ደግሞ በዚያው ቅጽበት ከአባቱ ጋር ባለመለየት በሰማይ አለ። ክርስቶስ ሰው በሆነ ጊዜ መለኮታዊነቱ አልተሰበሰበም።
ክርስቶስ ሰው በሆነ ጊዜ ምልአቱ አልጎደለም። ምልአቱ ሳይጎድል ሰው ሆነ። ሥጋም ውስንነቱን ሳይለቅ ከመለኮት ጋር ተዋሃደ። ተዋህዶው በተአቅቦ ነው፣ በመጠባበቅ ነው። እግዚአብሔርን ከእግዚአብሔር በቀር የሚገልጠው ማንም የለም። እግዚአብሔር አብን የገለጠልን እግዚአብሔር አብን የሚያህለው ክርስቶስ ነው። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ነቢያት የገለጹት ነገር ነበረ። ነገር ግን እግዚአብሔር ስለ ራሱ ሊነግረን ቀጠሮ ይዞ ነበረ። ያ እግዚአብሔር በመምህር አርአያ ተገልጦ ራሱን አብራራልን። ያ እግዚአብሔር የሚዳሰስ የሚጨበጥ ሆኖ ራሱን አብራራልን። ባየነው ልጁ ያላየነውን አብን ተገነዘብን። በልጁ አባት እንዳለ ተረዳን። ምክንያቱም አባት የሌለው ልጅ የለምና። እግዚአብሔር አብም አባት መባሉ ዘላለማዊ ከሆነ ዘላለማዊ ልጅ አለው ማለት ነው። ምክንያቱም ልጅ ከሌለ አባት መባል የለምና። አዎ የአብ ልጅ የማርያም ልጅ ሆነ። ከተዋህዶ በኋላ በአብ ልጅና በማርያም ልጅ መካከል ልዩነት የለም። ያ የአብ ልጅ አንዱ የማርያም ልጅ ሆኗል። እግዚአብሔር አብም በሰማይና በምድር አንድ ልጅ ነው ያለው። ለዚህ ነው ወልድ ዋሂድ አንድ ልጅ ብለን ነው የምናምነው የምንለው። እንደ ንስጥሮስ ሁለት አካል ሁለት ባህሪ ሰጠን፣ ሁለት ልጅነትን የምናምን አይደለንም። እንደዚሁም ደግሞ እንደ ኬልቄዶን እድምተኞች አንድ አካል ሁለት ባህሪ ሰጠንም የምንከተል አይደለንም። ወልድ ዋሂድ አንድ ልጅ ብለን የምናምነን። በአብ ልጅና በማርያም ልጅ መካከል ልዩነት የለም። እግዚአብሔር ያልነበረውን ሰውነት ገንዘብ አደረገ። ሥጋም ያልነበረውን አምላክነት በተዋህዶ ገንዘብ አደረገ። ሥጋ አምላክ ልሁን ብሎ ነበረ። በአዳም ግን ውድቀት ገጠመው። በተዋህዶ ግን አምላክ ሰው ሆነ። ስለዚህም ሥጋን አምላክ አደረገው። አዳም በቅጠል ያጣውን ወይም ከጅሎ ያላገኘውን አምላክነት ክርስቶስ በተዋህዶ ሰጠው። 31ኛ ክርስቶስ ለምን ሰው ሆነ? 31ኛ ክርስቶስ ለምን ሰው ሆነ? ለሞትም ቢሆን መታዘዝ እንዲገባን ሊያስተምረን። ለሞትም ቢሆን መታዘዝ እንዲገባን ሊያስተምረን። ይስሐቅን እናስታውሳለን። አባቱ አብርሃም ለእግዚአብሔር ሊሰዋው ሲል ታዘዘ። በእኔ ፍቅር ከእግዚአብሔር ፍቅር እንዳትለይ፣ እግዚአብሔርን የምታውቀው ከእኔ በፊት ነው፣ የሚያውቅህም ከዘላለም ነው። አባቴ ሆይ በእኔ ጨክንና ከእግዚአብሔር ሐሳብ ጋር ተስማማ ብሎ ይስሐቅ ታዘዘ። ዛሬ የገዛ ቁርሳቸውን ለመብላት የገዛ ቁርሳቸውን ለመግዛት የማይታዘዙ ልጆች ያሉበት ዘመን ነው። ለሥራ የሚታዘዝ ልጅ በጠፋበት ዓለም ላይ ይስሐቅ ለሞት ታዘዘ። ለሥራ የሚታዘዝ ልጅ በጠፋበት ዓለም ላይ ይስሐቅ ለሞት ታዘዘ። በዚህ ምክንያት ይስሐቅ የወልደ እግዚአብሔር ምሳሌ ሆነ። ሂድ ውረድ፣ ተወለድ፣ ሙትላቸው ብሎ የአባቱን ትእዛዝ አከበረ። ልብ አድርጉ፣ በሥላሴ መንግሥት መላክና መላክ ፍቅር እንጂ ደረጃን አያሳይም። አዳም ለሕይወት አልታዘዘም።
ክርስቶስ ግን ለሞት ታዘዘ። የመታዘዝን ልክ አሳየን። እግዚአብሔር ሙቱልኝ ቢላችሁ እንኳ ሙቱለት ብሎ አስተማረን። ያዘዘንን ሁሉ ፈጽሞ አርአያ ሆኖ አድርጉት አለን። ፊት አውራሪ ሆኖ አስከተለን። 32ኛ ክርስቶስ ለምን ሰው ሆነ? ትንቢትን ሊፈጽም። በብሉይ ኪዳን ከክርስቶስ ጽንሰት ጀምሮ ልደቱን፣ ስደቱን፣ እድገቱን፣ ያደገበትን ስፍራ፣ ጥምቀቱን፣ ጾሙን፣ መከራውን፣ አስተምህሮውን፣ ሞቱን፣ ትንሣኤውን፣ እርገቱን፣ ዳግመኛ መምጣቱን የሚናገር ብዙ ትንቢት አለ። ክርስቶስ የብሉይ ኪዳንን ትንቢት ሊፈጽም መጣ። ክርስቶስ በሥጋ ባይመጣ ኖሮ ነቢያት ሁሉ ነቢያተ ሐሰት ተብለው ይፈረጁ ነበረ። መላው ብሉይ ኪዳንም ውሸት ነው ተብሎ ይተች ነበረ። ክርስቶስ የነቢያት እውነታቸው የነቢይነታቸውም አማናቸው ሆኖ ተገለጠ። ብዙ ትንቢት ነበረ፣ በአንዱ ክርስቶስ ተፈጸመ። ክርስቶስ ትንቢትን ሊፈጽም ሰው ሆነ። ትንቢት ከሰው ዕውቀት ከሰው መረዳት በላይ በመሆኑ ከአምላክ የሚገኝ መገለጥ ነው። ትንቢቱን አስቀድሞ ሊፈጽመው መጣ። በነቢያት አናግሮ በሥጋ ተገለጠ። ያናገረውም እሱ ነው። በሥጋ ማርያምም የተገለጠው እሱ ነው። 33ኛ ክርስቶስ ለምን ሰው ሆነ? ወደ እኛ ቀርቦ ወደ ራሱ ሊያቀርበን። ጠላቶቻችን ሁሉ ይቅርታ እስኪጠይቁን፣ ራሳቸውን አግልለው የሚኖሩ ወደ እኛ እስኪመጡ፣ ወዳጆቻችን ሁሉ እስኪወዱን እንጠብቃለን። እንዲቀርቡን የምንፈልግ ከሆነ መቅረብ አለብን። እንዲወዱን የምንፈልግ ከሆነ መውደድ አለብን። መልካም እንዲሆኑልን የምንፈልግ ከሆነ መልካም መሆን አለብን። በፍቅር በቸርነት በወዳጅነት ቀዳሚ ያልሆነ ሰው እንደ ምልምል ዛፍ ብቻውን የሚቀር ነው። ስለዚህ ኩራታችንን መጣል አለብን። ይሄን የሚያስተምረን የክርስቶስ ሰው መሆን ነው። ወደ እኛ ቀርቦ ወደ ራሱ ሊያቀርበን ክርስቶስ ሰው ሆነ። የእግዚአብሔር ልጆች ሊያሰኘን እሱ የሰው ልጅ ተባለ። ሁለተኛ ልደት ተወልዶ ለዳግም ልደት አበቃን። የሰው ልጅ ሁለት ታላላቅ ፈተናዎች አሉበት። የመጀመሪያው ምሕረት የማያስፈልገው ሆኖ ራሱ ይታየዋል። እኔ ምን በድዬ ነው? ብበድል እስከነገሌ የበለጠ ምን በደልኩኝ የሚል ምሕረት አያስፈልገኝም የሚል ስሜት አለው። ሁለተኛው ፈተናው የሰው ልጅ ምንድን ነው? የሰው ልጅ ሁለተኛ ፈተናው ምንድን ነው? ይቅር የማይባል ሆኖ ራሱ ይታየዋል። የሰው ልጅ ሁለተኛው ፈተና ይቅር የማይባል ሆኖ ራሱ ይታየዋል። እኔም አልድንም፣ የኔ ኃጢአት ስርየት የለውም ብሎ ያስባል። የሰው ልጆች ታላላቅ ፈተና የመጀመሪያው ምሕረት የማያስፈልገው ሆኖ ራሱ ይታየዋል። ሁለተኛ ይቅር የማይባል ሆኖ ራሱ ይታየዋል። ይሄንን ሊሽር ይሄን ፈተና ድል ሊነሳ ክርስቶስ መጣ። አዎ ምሕረት የሚያስፈልገን ኃጢአተኞች ንስሐ መግባት አለብን። በደላችን ከእግዚአብሔር ምሕረት በላይ አይደለም። እኔ ይቅር አልባልም ማለት የለብንም። ይሄ እግዚአብሔርን ማሳነስ ነው። የኔ በደል እግዚአብሔርን ያሸንፈዋል ማለት ነው። 34ኛ ክርስቶስ ለምን ሰው ሆነ? ፍርድም ምሕረትም የራሱ መሆኑን ሊገልጥ። አዎ ፍርዱም የሱ ነው፣ ምሕረቱም የሱ ነው። ልብ አድርጉ። እግዚአብሔር በፍርዱ ፍቅሩን አያስቀርም፣ በፍቅሩ ደግሞ ፍርዱን አያጓድልም።
እግዚአብሔር ፈራጅ በመሆኑ አፍቃሪነቱን አይከስርም። አንዳንድ ፈራጆች ጨከን ስለሚሉ አፍቃሪነታቸውን ያጣሉ። ዛሬም በሰው ላይ የሚፈርዱ ሰዎች ፍቅር የሌላቸው ይባላሉ። ክርስቶስ ግን እግዚአብሔር አምላካችን ግን በፈራጅነቱ አፍቃሪነቱን አያጣም። በአፍቃሪነቱም ፍርድን አያጓድልም። እናቶችን ብትወስዱ አፍቃሪ ናቸው፣ ግን ፍርድ አልባ ናቸው። የኔ ልጅ ትክክል ነው፣ የነገሌ ልጆች ናቸው ያባለጉት ይላሉ። እዛም ቤት ያሉ እናቶች ደግሞ የኔ ልጅ ትክክል ነው ይላሉ። ስለዚህ ፍቅራቸው ፍርድን ያሳጣቸዋል። የእናቶች ፍቅራቸው ፍርድን ያጓድልባቸዋል። እግዚአብሔር ግን ፈራጅነቱ ፍቅሩን ሳያስቀረው፣ አፍቃሪነቱ ፍርዱን ሳያጓድለው ባለ ፍርድ ባለ ምሕረት ሆኖ ይኖራል። ክርስቶስ ሰው የሆነው ፍርድም ምሕረትም የራሱ መሆኑን ሊገልጥልን፣ ፍርድና ምሕረትን ሊያስማማቸው ነው። 35ኛ ጥበብን በጥበብ ሊሽር ክርስቶስ ሰው ሆነ። ሰይጣን ወደ አዳም ሲሄድ፣ ወደ ሔዋን ሲሄድ ጥበብ ተጠቅሟል። በስጋ ከይሲ በእባብ ስጋ አድሮ ተሰውሮ አዳምና ሔዋንን አሳታቸው። ክርስቶስም የእኛን ስጋ ለብሶ በጥበቡ ጥበብን ሻረ። በሕይወት ጥበብ የሞትን ጥበብ ሻረ። 36ኛ ክርስቶስ ለምን ሰው ሆነ? የዲያብሎስን ሥራ ሊያፈርስ። በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የዲያብሎስ ሥራ በዋናነት ድንቁርና ነው። ሰዎች እግዚአብሔርን እንዳያውቁ ይከላከላል። ምክንያቱም ያወቀ ሰው ለሰይጣን አይሰግድም። የጨለማውን መጋረጃ የዲያብሎስን ሥራ ሊያፈራርስ ክርስቶስ ሰው ሆነ። 37ኛ ክርስቶስ ለምን ሰው ሆነ? አዳኝና አስተማሪ ለመሆን። አስተማሪዎች ሁሉ የምንሄድበት መንገድ፣ የምንመርጠው ምርጫ ውጤቱ ምን እንደሆነ ይነግሩናል። ሊያድኑን ግን አይችሉም። ክርስቶስ ግን አስተማሪ ብቻ ሳይሆን አዳኝም ሆኖ ወደ ዓለም መጣ። ያዘዘንን እንተገብረው ዘንድ አቅም የሚሰጠን ሆነ። በዚህም ፍቅሩ ተገለጠ። በዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። የክርስቶስ ሰው መሆን እኛ ለእግዚአብሔር ያለን ፍቅር የተገለጠበት አይደለም፣ እግዚአብሔር ለእኛ ያለው ፍቅር የተገለጠበት ነው። 39ኛ የፍርሃትን መንፈስ ሊያርቅ ክርስቶስ ሰው ሆነ። 38 ይመስለኛል። የፍርሃትን መንፈስ ሊያርቅ ብዙዎች እግዚአብሔርን ሩቅ አምላክ፣ ጨካኝ አምላክ፣ የማይረዳ አምላክ፣ የማይረዳ አምላክ አድርገው ስለውት ነበረ። ዛሬም ብዙ ሰዎች እንደዚህ ያስባሉ። ብዙ ሰዎች እንደዚህ ያስባሉ። ልብ አድርጉ። እንደ እግዚአብሔር ሩሩህ የለም፣ እንደ እግዚአብሔር አዛኝ የለም። ለደጎች ለሩሩሆች እንኳ የርራሄ የደግነት አንጀትን የሰጣቸው እሱ ነው። ለአባት የማዘን ለእናት የመራራት አንጀትን የሰጠ እሱ ነው። እሱ የሩሩሆች ሩሩህ ነው። ብዙዎች እግዚአብሔርን እንደ ጨካኝ ስለሚስሉት ይሸሹታል። እናንተ ጸልዩልኝ፣ ለምኑልኝ፣ እኔማ እግዚአብሔር ፊት እንዴት እቀርባለሁ ይላሉ። ይሄ ሰይጣናዊ ትሕትና ይባላል። ሰይጣናዊ ትሕትናዎች አሉ። ቢገለኝም ቢቀጣኝም ቢያጠፋኝም እፊቱ ወድቃለሁ፣ እለምነዋለሁም አጸናዋለሁ ነው የሚባለው። ከእግዚአብሔር የሚያሸሽ ነገር ሁሉ
እግዚአብሔርን አክፍቶ የሚያሳይ ነገር ሁሉ ከሰይጣን ነው። የሰው ልጆች እግዚአብሔርን ፈርተው ርቀውት ነበር የሚኖሩት። የፍርሃትን መንፈስ ሊያርቅ ክርስቶስ ቀረበን። የእኛን ሥጋ ለበሰ። በሐዘን በደስታችን ተካፋይ ሆነ። ሞትና መከራችንን ወሰደ። ክርስቶስ ለምን ሰው ሆነ? 39ኛ ልጅነትን ሊያሰጠን፣ ለእግዚአብሔር የጸጋ ልጆች እንድንሆን። እርሱ የባህሪ ልጅ ነው። የእሱ ልጅነት እኩያም መሳይም የለውም። ልክ እንደዚሁ እኛ ደግሞ ልጅነታችን በጸጋ በስጦታ የሆነ ይህንን ልጅነት እንድናገኝ፣ የጸጋ ልጅነትን እንድናገኝ ክርስቶስ ሰው ሆነ። አዳም አስቀድሞ ሲፈጠር የእግዚአብሔር ልጅ ነበረ። ያንን ልጅነት ሊያስመልስለት በዳግም ልደት ሊያከብረው ክርስቶስ ሰው ሆነ። ስለዚህ የክርስቶስ ሰው መሆን ልጅነትን ሊያሰጥ ነው። መንግሥተ ሰማያት በሰው ችሎታ በሰው ብቃት የሚገባባት ሳትሆን መንግሥተ ሰማያት ከክርስቶስ ሰው መሆን የተነሳ በልጅነት ጸጋ የምትገኝ መንፈሳዊ ውርስ ናት። 40ኛ ክርስቶስ ለምን ሰው ሆነ? ነፃነትን ሊሰጠን። ጌታችን በተወለደ ጊዜ ቅዱሳን መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ አሉ። ለእግዚአብሔር ምስጋና ክብር ይሁን በሰማይ፣ በምድር ለምድር ሰላም፣ ለሰውም በጎ ፈቃድ ወይም ነፃነት አሉ። ለምድር ሰላም ያስፈልጋታል። ሰላም አጣለች። በሰው ክፋት ታውካለች። ለሰው ልጅም ነፃ ፈቃድ፣ ለሰው ልጅም በጎ ፈቃድ። ነፃነት ማለት ትርጉሙን ይነግረናል። ነፃነት ማለት የተፈቀደውን የማድረግ ችሎታ ማለት ነው። ነፃነት ማለት ኃጢአትን፣ ወንጀልን የመፈጸም አረንጓዴ መብራት አይደለም። ነፃነት ማለት የተፈቀደውን የማድረግ ችሎታ ነው። ዛሬ ነገስታት ሁሉ እየተነሱ ነፃነት ሰጠናችሁ ይላሉ። የነፃነት አምላኳ ግን እግዚአብሔር ነው። አስቀድሞ የሰው ልጅ በነፃነት ነው የተፈጠረው። እግዚአብሔር ለሰው ክቡር ስጦታ ሰጥቷል። እሱም ነፃነት ነው። ያ ነፃነት ደግሞ ማስተዳደር ይፈልጋል። አንዳንድ ሰው ሲለቀቅ ነፃነት ሲያገኝ ልቅ ነው። ነፃነት ልቅነት አይደለም። ነፃነት ነፃ መሆን አይደለም፣ ኃላፊነት ነው። ክርስቶስ ለምን ሰውን ነፃነት ሊሰጠን፣ ከኃጢአት ከወንጀል ነፃ ሊያወጣን ክርስቶስ ሰው ሆነ። ባለፉት ጊዜያት ክርስቶስ ለምን ሰው ሆነ በሚል በ9 ክፍሎች 40 ምክንያቶችን ጠቅሰን ለመነጋገር ሞክረናል። እነዚህን ትምህርቶች እንደገና እንድትከልሷቸው አደራ እንላለን። ክርስቶስ ሰው በመሆኑ ምስጢር ቤታችንን፣ ሀገራችንን፣ ቤተ ክርስቲያንን፣ መላውን ዓለም ያጽናልን። አቤቱ ጌታችን እናመሰግንሃለን። ስለ ጊዜው ስለ ወራቱ ሁሉ ክብርን ምስጋና ላንተ እናቀርብልሃለን። በቸርነትህ በእነዚህ ወራቶች ሁሉ በሰላም በጤና በክብር በሞገስ ከልለህ አንተን እንማርህ እናውቅህ ዘንድ አንተ ሰው እንዴት እንደሆንክ፣ ሰው የመሆንህም ምክንያት ምን እንደሆነ፣ ምስጢሩ ምን እንደሆነ ስለገለጽክልን ተመስገን። እንደ ቸርነትህ ቃልህንም ገበታህንም እንድታሰፋልን፣ ሁልጊዜ እያወቅንህ እንድናውቅህ እንድትረዳን፣ ከስህተት ትምህርት እንድትጠብቀን፣ ካለማመን እንድትጠብቀን ጌታ ሆይ እንማጸንሃለን። ስለ ሁሉም ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።